ትላንትና የአብርሽና ሩታ ቪዲዮ ካያችሁ እኔ የምር ትላንትና በሩታ ተናድጃለሁ። ምክንያቱም ሩታ አሁን ያደረገችው ያለችው በና ሜሪና ዳኒ ጫና ነው። ከዚህ የሰው ጫና አትወጣም። እሷ በጣም እናደደችኝ። ምክንያቱም አንዴ ወንድ ልጅ ጥላችሁ ከሄዱ መለመን የለባችሁ በምንም መልኩ ማለት ነው። ምክንያቱም አለኔ ሰው የለም የሚባል ይታያል፣ ያለሱ ህይወት እንደሌለ ይታያል ማለት ነው። ምክንያቱም መለመን የለባችሁም። በቃ ምንድነው የሩታ ጥፋት ከዚህ በፊት እያደረገችው ምንድነው? በቃ ማትፈልግ ራሱ ቢሆን አብርሃምን ማትፈልግ ራሱ ቢሆን ከሄርሜላን ከህይወቱ ካወጣች በኋላ ከቆየች በኋላ ነው ከአብርሃምን እንደማትፈልግ ማሳየት ነበረበት እንጂ አሁን ሴት አጠገብ እያለች ወንድ ልጅ ነው ሴት አጠገብ እያለች እሱ ሴት ወደ ሴት ነው የሚቀየረው። በቃ አለቀ። ሴት ወደ ሴት። አሁን የኔ ውድ ባል የኔ እንደዚህ ብላ እሱም መለመን የለባትም በቃ። ምክንያቱም ለራሷን ዝቅ ማድረግ የለባትም። አናደደችኝ። የትላንትና ቪዲዮ እኔ ማየት ራሱ አስጣላኝ። በደንብ ራሱ አላየሁም። ምክንያቱም እሷ እኛ የምናውቀው ጠንካራ ሴት ነኝ፣ ለሴቶች ምሳሌ መሆን የምትችል አንድ ሴት በቃ አንድ ወንድ በጣም የበደላት ሩታ ሳይሆን አብርሃም ነው። በጣም የተበደለች ሩታ ነች። ምክንያቱም የእርግዝና ጊዜ እንደ ሰው አልቆጠራትም። እሱ ሌላ ሴት ጋር ነበረ። ስለዚህ አሁን እኔ እንደዚህ ብላ መለመን የለባትም። በቀልም ከሆነ ይበቃታል፣ ጨርሳለች። ከዚህ በላይ በቀል ማሰብ ራሱ ፋርነት ነው። በቃ ይበቃሻል ሩታ፣ በእውነት ከዚህ በላይ በቀል የምታስቢ ከሆነ ይበቃሻል። ምንድነው የምታደርጊ? በቃ አድርገሽ ይበቃሻል ያደረግሽው ማለት ነው። አሁን አንቺ ራስሽን መሆን ነው፣ ራስሽን ማስከበር ነው። አንቺ ራስሽን የምታስከብሪ ራስሽን የምትሆኚ ለስራሽ ብቻ ለምትንሽ ብቻ የምትጨነቂ ሴት ከሆንሽ ተፈላጊ ነሽ ሁል ጊዜ ማለት ነው። ሴት ልጅ የስራ ሰው ስትሆን ራስ መተማመን ካላት ሁል ጊዜ ተፈላጊ ነች። ለምን 10 አትወልድም? ሴት ልጅ ግን ልፍስፍስ ራሷን ማታስብ የሆነች ፈሪ ነገር ከሆነች ግን በእውነት እንደውም እድሜ ልክ ሳታገባ ነው የምትቀራው። ስለዚህ እንደዚህ አይነት ሴት መሆን የለበሽም። ምክንያቱም ሴት ልጅ በራሷ የምትተማመን ሴት ራሷ ነው የምትተማመነው። አለቀ። ማንም ሄደ ማንም መጣ አያደንቃትም፣ እሷን አይሰብራትም። አንቺ አብርሃም መጣ ሄደ ምንድነው የምጠቅምሽ? አብርሃም እኮ ከውም እንደማይጠቅምሽ እኮ ከውም በፊት አይተሻላ። የእርግዝናሽ ጊዜ አብሮሽ ያልሆነ ሰው ወይ መጀመሪያውን ፍቅሩን አልጨረሽ ከሆነ መጀመሪያ አጠገብ ሴት እንዳለች ታውቃለሽ። እና ከነ ምናምኑ መሰብሰብ ከነ ጥፋቱ መሰብሰብ እንደዛ ያላረግሹ ደግሞ አሁን ምንድነው ሁልጊዜ እሱ መለመን? የኔ ውድ ባል እኔ እንደዚህ ባልሽ አይደለም ካላስፈትሻል። ሁልጊዜ አንቺ ለማኝ እሱ ተለማኝ የሚሆንበት ምክንያት ምንድነው? የምሬን ነው የምለው። አንቺ እኮ ኩራት ጀግነን የምትይ ሴት ብትሆኚ ኑሮ አብርሃም ራሱ ነው መጥቶ ምንልምንሽ በጣም እግርሽ ላይ ወርቆ ነገ የሚለምንሽ አንቺ ነሽ። አንቺ ግን ለምንድነው ራስሽን ማታስከብሪ? ለምንድነው ሰው ሁኚ ያለሽ የምትሆኚ? አሁን እንደዛ ነው፣ የራስሽ ጋር አይደለም። ሰው ሁኚ። ትላንትና ልጅ አታሳይ፣ በሰላም እያሳየሽ የነበርሽ ሴት ልጅ አታሳይ፣ በልጅ ብናፍቆት ተሰቃይቶ ይመለሳል ምናምን አሉሽ። እነ ሜሪ እንደዛ አሉሽ። እሱን ተቀብለሽ አላሳይም አልሽ። ትላንትና ደግሞ አሳይ ስሉሽ አሳይተሻል። ምንድነሽ አንቺ ሰው የሚመራሽ? ለምንድነው ሁሉ ጊዜ ሰው የሚመራሽ? አንቺ በራስሽ መመራተችም 23 አመትሽ እኮ ነው። በላይ ሀለቀ። ከ20 አመት ሴት ልጅ ከ18 አመት በላይ ከሆነች ታስባለች፣ ራሷ ታስባለች። በቃ ምንም ሁሉም ነገር አብሮት ትጋፈጣለች። ምንም በቃ። ስለዚህ ለምንድነው አንቺ አሁን ራስሽን ዝቅ የምታደርጊው? ሁልጊዜ ነው የምታናድኝ። ይሄን ነገር ነው በጣም ነው የምወድሽ፣ ግን ራስሽን ዝቅ ስታደርጊ አይመቸኝም። በቃ የማይመቸኝ ባህሪ ይሄ ነው። በቃ ሴቶች እንደማንፈለግ ከታየን እንደማንፈለግ ከተሰማን እዛ ሰፈር መቆምና ሰዓት እድሜያችን መቃጠል የለብን። በቃ ሌላ አማራጭ መፈለግ። ሁልጊዜ ተፈላጊ ነን። ምክንያቱም በራስ የምንተማመን ሴቶች ከሆነ ተፈላጊ ነን። 10 ሺህ የሚፈልግሽ ሰው አለ። አንቺ ራስሽ የምትተማመኝ ሴት ከሆንሽ ማለት ነው። አብርሃም ብቻ አይደለም። ስለዚህ
በስንት ቃል ስብርብር በስንት ቃላት ወርውሮሽ ነው። እኔ እንደዛ አይነት አይምሮ የለኝም። እግዚአብሔርን የስንት ቃል ወርወራ ተደርጎብኝ ምናምን ገና እሱን ልለምን እኔ ባል ልበል ገደል ግባል እኔ ስል ማለት ነው።